የገዛ ማንነትህ ሬሳ ድምፅ። በዚህ ቪዲዮ ውስጥ ራስን ማታለል ከጀመርክበት ጊዜ ጀምሮ ለራስህ የነገርከው ያለውን የውሸት ድግግሞች ትማራለህ። ነገ ሰራዋለሁ በሚል ሰበብ ተጭኖ የሚንገላታውን የውስጥ አቅምህን የጥም በርግፍ ድምፅ ትሰማለህ። ለአንድ ሰከንድ ዓይንህን ጨፍን፣ ወይም ዓይንህን ገልተህ ግድግዳውን ትኩር ብለህ ተመልከት። ምንም ለውጥ የለውም። ምክንያቱም አሁን በዚህች ዝምታ ቅጽበት ቀድሞ የሞተ ያንተ ስሪት አለ። በአካል አይደለም፣ ነገር ግን እስካሁን መኖር የነበረበት ያ አንተ፣ ያ የማይረበደበው ጀግና፣ ያ ሰውዬ አሁን መንፈስ ብቻ ሆኖ ቀርቷል። በሌሊት በ8 ሰዓት በልብ ውስጥ የሚሰማህ ያ ባዶነትና ቁስል ደግሞ የደከመህ ስለሆነ አይደለም። የደከመህ ሳይሆን ድክመትህን ለማጽደቅ አፍን በከፈትክ ቁጥር እንዳይፈተር የገደልከው ማንነትህ ስለሚያሳድድህ ነው። ጊዜ ያለህ ይመስልሃል። ይህ ትልቁ ትዕቢት ነው አይደለም? ከዩኒቨርስ ጋር የቢሊዮን ዓመት ውል የፈረምክ ይመስል ትንቀሳቀሳለህ፣ ትነቃለህ፣ የደወል ማጥፊያውን ትጫናለህ። በእርግጥ ለመሞከር የደፈሩ ሰዎችን ስኬት በስልክህ ታያለህ። ከዚያም ለራስህ ትክክለኛውን ጊዜ እየጠበቅኩኝ ነው ትላለህ። ትክክለኛ ጊዜ የሚባል ነገር የለም። ያለው አሁን ያለው የሰዓት መበስበስ ብቻ ነው። በራስህ ማቅማማት በተሰብራ ክፍል ውስጥ ተቀምጠሃል። ግድግዳዎቹም ወደ አንተ እየጠጉ ነው። አንተ ግን በሰበቦች በጣም ስላጌጥካቸው ምቾት ላይ እንዳለህ ራስን አሳምነሃል። ምቾት ላይ አይደለም፣ ደንዝዘሃል እንጂ። በጭንቅላት ውስጥ ያለውን ጫጫታ አስማ። የማያቋርጥ ነው አይደለም? ደክሞኛል፣ ብር የለኝም፣ ገበያ ተሞልጧል፣ ቤተሰቦቼ አልረዱኝም፣ ሰኞ ጀምራለሁ የሚል የሰበብ ጎርፍ። እነዚህ ምክንያቶች አይደሉም፣ እነዚህ ጩኸቶች ናቸው። የንጉሡን ሽሹክታ ለመቅበር የሚጮኹ የፈሪ ጩኸቶች ናቸው። ሰበቦች በጣም ድምፃቸው ከፍ ያለ የተራቀሙና በደንብ የተለማመጥካቸው ስለሆኑ የራስን ውሸት ማመን ጀምረሃል። ድክመትህን እንደ ሃይማኖት ይዘኸዋል። አንተም በቤተ ክርስቲያን ውስጥ ቁጭ ያልክ ቀናት ያማኝ ነህ። እጅህን ተመልከት፣ ሕይወትህን ተመልከት። በእርግጥ ይሄ ነው ልትስለው ያሰብከው ድንቅ ሥራ? ይሄ ነው ወይስ የምናልባትና የአንድ ቀን ረቂት ንድፍ ብቻ? መትረቢያውን ለመሳል ዓመታትን አሳልፈሃል። ነገር ግን ዛፉን ለመምታት ትፈራለህ፣ ምክንያቱም በእጆች ላይ የሚሰማውን ንዝረት ስለምትፈራ። ጫካው በራስህ ላይ እስኪበክል ድረስ ምላጩ ስለታም መሆኑን እያወራህ በቤትህ ጥላ ውስጥ መቆየትን መርጠሃል። የአንተ ለምን ወደ ተግባር ካልተቀየረ ዓለም ለምክንያትህ ግድ የላትም፣ ለአቅምህም ግድ የላትም። አቅም በዓለም ላይ በጣም ውድ ነገር፣ ምክንያቱም አብዛኛውን ጊዜ በከንቱ ስለሚባከንና ነው። ልትጠቀሙን ፈቃደኛ እያልሆንክበት ገንዘብ የሞላበት የባንክ አካውንት ነው እና አንተ እዚያ ተቀምጠህ ኩራትህን ስትጠብቅ፣ ስሜትህን ስትንከባከብ፣ ስትሳሳት ደግሞ ሞኝ እንዳትመስል ስትጠነቀቅ ሰዓቱ እየሄደ ነው። ለምን እንደማትችል በምታስረዳበት እያንዳንዱ ሰከንድ ማድረግ ከሚችለው ሰው ላይ 1 ሰከንድ ሰርቀሃል። አንተ የገዛ ነፍስህ ሌባ ነህ። ኢኮኖሚውን ትወካለህ፣ አለቃህን ትወካለህ፣ አየሩን ትወካለህ፣ በባልቲገር ቤተሰብ አለመወለድህን ትወካለህ። ግን እውነቱን እንነጋገር፣ አሁን የጠየቅከውን ሁሉ ብሰጥህ እንኳን አሁንም ለመውደቅ መንገድ ትፈልጋለህ። ምክንያቱም ችግሩ መሳሪያው አይደለም፣ ችግሩ ሰራተኛው ነው። ራስህን በማጥፋት ሴልፍ ሳቦታጅ ውስጥ ፒኤችዲ አለህ። የራስህን እስር ቤት መሐንዲሱ አንተ ነህ። እነዚህን የብረት ዘርዶችን በባህላና በአሁን ነው ሰርተሃቸው። አሁን ደግሞ አድማጹን ለምን እንደማታይ ትገረማለህ። ጠላትህ በመንገዱ ተሻጋሪ ያለው ሰው አይደለም፣ ወይም አንተን ለዝቅ ማድረግ የተሰራው ሲስተም አይደለም። ጠላትህ ልክ እንዳንተ የሚመስለው ግን ድክመትን የሚፈራ ያ ጭንቅላትህ ድምፅ ነው። ከጠዋቱ ቅዝቃዜ ይልቅ ብርድ ብላት የሚወድ ማንነትህ ነው። ዘውኑን የሚፈልግ ግን ክብደቱን የሚጠላ ማንነትህ ነው። ከራስህ ጋር የእርስ በርስ ጦርነት ላይ ነህ። አሁንም ተሸናፊው እያሸነፈ ነው። ከአንተ ግማሽ ተሰጥኦ ኖሮት ግን እጥፍ የሚሰራ ሰው አንተ ይገባኛል የምትለውን ሕይወት ሲኖር ምን ይሰማሃል? ይቀጥልሃል። ማቅጠል አለበት። ሊያስመልጥህ ይገባል። ስልክህን ግድግዳው ላይ እንድትፈተፍተው ያስገድድሃል። ምክንያቱም አንተ ዛሬ ለምን እንደማይጠበቅ ፍጹም ሰበብ ስትፈልግ እነሱ እዛ ደማቸውን እያፈሰሱ ነበር። ወደቁ፣ ሞኝ መስለው ታዩ፣ ታወቁ። ግን አንተ ገና ትራስህን ስታስተካክል እነሱ ተነስተው ሄዱ። መነሳሳትን ኢንስፒሬሽን እየጠበክ ነው። ምልክት እየጠበክ ነው። ስሜት እየጠበክ ነው። ስሜት ለሕፃናት ነው። አዋቂዎች የሚንቀሳቀሱት ስለሚገባቸው ነው። ጀግኖች የሚንቀሳቀሱት አደርገዋለሁ ስላሉ ነው። ስሜትህ ሲመጣ ብቻ የምትሰራ ከሆነ ቀድሞውንም ተሸንፈሃል። ዓለም የሚሰማቸው መጥፎ በሆነበት ቀን፣ ልባቸው በተሰበረበት ቀን እና ሰበቦች አልጋ ላይ እንዲቀሩ በሚጮኹባቸው ቀን ተነስተው ለሚቆሙ ሰዎች ናት። ጊዜ ድርድር የማታውቅ ብቸኛ ነገር ናት። ለስቃይህ ግድ የላትም፣ ለክብደትህ ግድ የላትም። ዝም ብላ ትተፋለች። 20፣ 30 ወይም 40 ዓመት እንደቀረ ታስባለህ። የለህም። ያለህ ዛሬ ነው። ዛሬ ደግሞ ሊያልክ ነው። ምን አደረክበት? መርፌውን አነቃነከው ወይስ ሰዓቱን ብቻ ወለወልከው? በገደል ጫፍ ላይ ቆመሃል፣ ስለ ንፋሱም ተማራለህ። ዝለል፣ ንፋሱ አይቆምም።
ፍርሃቱም አይጠፋም። ትክክለኛ ጊዜ የሚባለው ተራ ሞት ለሚሞቱ ሰዎች የሚሸጥ ተረት ነው። ትንሽዬ የምትሆነው በእውነት ከሞከርክ እንደምታስበው ጎበዝ ላይሆንክ ትችላለህ ብለህ ስለምትፈራ ነው። እናም ከሞከርኩ ጀግና እሆናለሁ በሚል ቅዠት መኖርን መርጠሃል፣ በመሞከር ሂደት ውስጥ መካከለኛ መሆንን ከመቀበል። ይህ ፍጹም ፈሪነት ነው። መስተዋቱን ስበረው። ሌላ ሰው እንዲያድንህ መጠበቅ አቁም። ማንም አይመጣም። ማንም ካርታ አይሰጥህም። ቲቪ ያየህ ምንም ተአምር አይመጣም። ወደ አንተ እየመጣ ያለው ብቸኛው ነገር እርጅናና ጸጸት ነው። ጸጸት ደግሞ ከዲሲፕሊን በላይ ከባድ ሸክም ነው። ጸጸት በሕይወትህ የመጨረሻ ቀን በአልጋህ ግርጌ ቆሞ ለምን አልሞከርክም ብሎ የሚጠይቅህ የራስህ መንፈስ ነው። መልስህ ምን ይሆን? አሁን ለእኔ የሰጠኸኝን ያረጀ ሰበብ ለዚያ መንፈስ ትሰጠዋለህ? ለገዛ ነፍስህ ሥራ ብዙብኝ ነበር ትላታለህ? ትስቅብሃለች። ይበቃል። ወሬ አቁም። ዕቅድ አቁም። ጥናት አቁም። በቂ አጥንተሃል። ምን ማድረግ እንዳለብህ ታውቃለህ። ለዓመታት ታውቀዋለህ። አንተ ብቻ የማያምበትን መንገድ እየፈለክ ነው። ሊያምህ ይገባል። ሊከብድህ ይገባል። ዋጋ ካላስከፈለህ ዋጋ የለውም። ወደ አሮጌው ማንነትህ የሚወስደውን ድልድል ማቃጠል አለብህ። ታሪክ የሚሠራው ማንነትህ እንዲተነፈስ ሰበብ የሚፈልገው ማንነትህን መግደል አለብህ። ተነስ። በምሳሌ አይደለም፣ በእውነት ተነስ። በእግርህ ስር ያለውን መሬት ተሰማው። እውነተኛው ነገር እሱ ብቻ ነው። ያለፈው ጊዜ መቃብር ነው። የወደፊቱ ደግሞ ችጋፍ። ያለህ የመንቀሳቀስ ችሎታ ብቻ ነው። አሁን፣ ነገ ጧት አይደለም፣ ከሌላ ቡና በኋላ አይደለም። አሁን አቅምህ ለመውጣት እየጮኸ ነው። ብርሃን ለማየት እየተማጸነ ደረትህን እየመታ ነው። እና ሰበብ በሰጠህ ቁጥር ገመዱን እያጠበክ ነው። ነፍሰ ገዳይ ነህ። ምክንያቱም ከባህሪ ይልቅ ምቾትን በመረጥክ ቁጥር በሕልምህ ላይ ያደረክ ያለኸው ይህንን ነው። ይህ መልእክት ከነካህ፣ ካስቆጣህ፣ በስክሪኑ ውስጥ መጥተህ እንድትይዘኝ ካደረገህ ጥሩ ነው። እሱን ተጠቀምበት። ከዚህ ስክሪን ስትወጣ እንዲተን አትፍቀድለት። ይህ ነገር በውስጥህ አንድ ነገር እንደ ከስከሰ ከተሰማህ ያንን ብልጭቅ አክብረው። በገዛ አቅሙ ውስጥ እየሰመቀ ያለ ሰው ጋር አጋረው። ጨዋታውን ማለቸውንም ንገረው። ለዚህ ቻናል ተመዝገብ። ምክንያቱም እኛ እዚህ ያለነው አንተን ለማባባል አይደለም። እኛ እዚህ ያለነው እሳት እንድንለኩስብህ ነው። ዝምታው አብቋል። ሰበቦች ሞተዋል። ወጣና አንተ ሊሳካልኝ ትንሽ ቀረኝ ስብስብ እንዳልሆን ካሳየው። ሰዓቱ እየሄደ ነው። ማዕበል ሁን። እስከዚህ ድረስ ካየው ቪዲዮ አንድ ነገር ብቻ ብትወስድ እርሱ ይህ ነው። ስኬት የሚጀምረው ከአስተሳሰብ ነው። የስኬት ሚስጥር ቻናል አንተን ለማነቃቃት ብቻ አይደለም፣ እርምጃ እንድትወስድ ያስገድድሃል። እዚህ ተነሳሽነት፣ እውነተኛ ትምህርት እና የሕይወት አቅጣጫ ታገኛለህ። ሌሎችን ሲመለከቱ ብቻ አትቆይ። አሁን ተቀላቀል። የስኬት ሚስጥር የሚቀጥለው ደረጃህ ነው።